አለበት መዳን አለበት ብራዘር። ስለማያድኑ እኮ ነው፣ ግልጽ እኮ ነው ብራዘር። ቢያድኑ ኖሮ ላልዳነ ሰው ተሰጠው ነበረ። ይሄው እኮ ነው ሚስጥሩ ብራዘር። ላልዳነ ሰው ተሰጠው ታድለው ነበር የሚያድኑ ቢሆኑ። አየህ፣ ላላመነ ሰው ግን ላልዳነ ሰው ግን ኢየሱስን ተሰጠዋል። ለምን? እንዲድን፣ እንዲጸድቅ፣ የእግዚአብሔር ልጅ እንዲሆን ብራዘር። አየህ፣ ከኢየሱስ ውጪ ቤተክርስቲያን ያላት ወንጌል ምንም የላት። ኢየሱስ ነው የሚያድነው። ስለዚህ ዛሬም ዘመናችሁን አትጨርሱ። በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑና ዳኑ። ውሃ ውስጥ መጠመቅ፣ ውሃ ውስጥ መነከር ብራዘር አያድነ። ኢየሱስ ካላዳነ ውሃ አያድነ። አያድነ ብራዘር። የሚያድን ውሃ የለም። የሚያድን ግን ኢየሱስ አለ። ለዚህ ነው አሁን እኛ ክርስቲያኖች የዳንን ሰዎች ነን። ስንጠመቅ ብራዘር ድነን ነው የተጠመቅነው ወዳጄ። ገና ለመዳን አይደለም የተጠመቅነው። የሚያድነው ማን ስለሆነ? ኢየሱስ ክርስቶስን ያመነ ሰው ስለሆነ። አየ በ40 ቀን ምናምን ውሃ አልነካንም ለመዳን። የሚያድነው ኢየሱስ ነው። የሚታደገው ኢየሱስ ነው። ሕይወት የሚሰጠው ኢየሱስ ነው። በልጁ የሚያምን ነው የሚለው ቃሉ። በልጁ አምነን ዳን ነው። ሁለት መዳን ሶስት መዳን የለም ብራዘር። የመዳኛው መንገድ አንድና አንድ ነው፣ ልጁ ኢየሱስ ክርስቶስ ነው። ከኢየሱስ ውጪ የመዳኛ መንገድ የለም። ከዚህ ወንጌል የሚጻረን የትኛውም ወንጌል ብራዘር ራስን ቆም ብለህ መፈተሽ አለብህ። ማንም ያምጣው ማን ሁለቴ ልድን አልተጠራውም ብራዘር። የዘላለም ሕይወት እንዳለን እርግጠኛ ያደረገን በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ማመናችን ነው። የዘላለም ሕይወት ዋስትና የሰጠን በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለን እምነት ነው፣ በሌላ አይደለም። ይኸው ሌላ አለ የለም፣ ሌላ የለም። ስለዚህ እውነተኛው የጽድቅ ወንጌል ይሄ ነው። ራጅ ላይዋጥልህ ይችላል፣ ላታምንበት ይችላል፣ ግን እውነታው ይሄ ኢየሱስ ካላዳነ በምንም ነገር ልትድን አትችልም። ውሃ ውስጥ ቢነክሩ አትድንም ብራዘር። ቁርባን ዘመንን ብትበላ አትድንም። የሚያድነው ኢየሱስ ስለሆነ ኢየሱስ ያድናል ወዳጆች። ወንጌሉ ስለ ኢየሱስ ነው። ለዚህ ነው ሐዋርያቶች በግልጽ ይሰብኩ የነበሩት ኢየሱስን ብቻ ነው። ሌላ የተሰበከ ወንጌል የለም በቤተክርስቲያን ታሪክ ውስጥ። ዛሬ ቤተክርስቲያን ከውድቀቷ የተነሳ ብዙ ነገሮችን ለመስበክ ትሞክራለች። ኢየሱስ ነው የሚሰበከው ፕራት። ያለ ኢየሱስ ወንጌል የለም። ያለ ኢየሱስ ወንጌል የለም። እና ወንጌል ይሄ ነው ወዳጆቼ። እና አትሸወዱ፣ ዘመናችሁን አትጨርሱ በከንቱ ዘመናችሁን አትጨርሱ። ከኢየሱስ ላይ አይኖቻችሁን ዞር የሚያደርግ የትኛውንም ትምህርት አትከተሉ። ከኢየሱስ ላይ አይኖቻችንን ዞር የሚያደርግ የትኛውም ትምህርት አጋንንታዊ ትምህርት ነው። አዚም የሆነ ትምህርት ነው ብራዘርስ። ማለት አዚም የሆነ ትምህርት ነው። ያው አዚም መሆኑን በጣም በሲምፕል ሎጂክ ላሳያችሁ። ኢየሱስን በማመን እርግጠኛ ያልሆነ ትውልድ ከቄስና ከዲያቆን እጅ በሚቀበለው ነገር ግን እርግጠኛ የሚሆን ትውልድ እኮ ነው ብራዘር። ኢየሱስ በእምነት በኩል አላዳነው፣ የሆነ ነገር ሲቀበል ግን ያድነዋል ብራዘር። ይሄ እኮ ጤነኝነት አለ ወገኖች። ማለት ቆም ብላችሁ ሲያስቡት ኢየሱስ ክርስቶስን በማመን ድነሃል ስትለው አይ በእምነት ብቻ አይዳንም ይላል። በዚህ በኩል ደግሞ ከቄስና ከዲያቆን እጅ የሆነ ነገር ሲቀበል በተቀበለውና በበላው ደግሞ እንደሚድን ደግሞ ይነግራል።
ሰላም ነው ወዳጅ። ኢየሱስ ያድናል። የምር ኢየሱስ ያድናል። ይህንን ስንናገር የሚያድነው እውነተኛው የጽድቅ ወንጌል በልባችን በርቶ ነው። እርግጠኞች ነን ብራዘር፣ እንደሚያድን እርግጠኞች ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬም ያድናል ላመነው ሰው። ኃጢአተኛ ነህ፣ በደለኛ ነህ፣ በድካም ውስጥ አለ። ኦኬ ይሄ ከሆነ መልስ አዎ፣ ና መዳን ትፈልጋለህ፣ ና በኢየሱስ እመን። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን በህይወቱ በነፍሱ የህይወት ምስክር አለው፣ የነፍሱ ምስክር አለው ብራዘር፣ ከዘላለም ሞት ይተርፋል። በልጁ የሚያምን የዘላለም ህይወት አለው። ኢየሱስ ያድናል ብራዘር። መዳን የምትፈልጉ ነው አሁን ወደ ኢየሱስ። ሌላ የመዳኛ ተስፋ የለንም። ብቻውን ነው ኢየሱስ የሚያድን። ማንምም አያግዙ። ማርያም አታግዙም ብራዘር። ይሄ የውሸት ትምህርት ነው። ማርያም አታግዙም ብራዘር። አትረዳም ብራዘር። አትረዳም ብራዘር። የቤተ ክርስቲያን ቅዠት ነው። የምሬ ነው። ይሄ የቤተ ክርስቲያን ቅዠት ነው ወዳጆች። ማርያም አታግዝም ብራዘር። አታድንም። እራሷ የዳነችው በእግዚአብሔር ልጅ በክርስቶስ ኢየሱስ አምና ነው። እሷ የዳነችበት መንገድ ነው አንተ ሊያድን የሚችለው። ለእሷ የተለየ ወንጌል፣ ለአንተ የተለየ ወንጌል የለም። እንጅሩ ብራዘር የለም። ለአንተ የተለየ ወንጌል አይመጣም። ማርያም የዳነችበት ወንጌል አንተን ያድናል። ከማርያም ጋር የሚጀመር አዲስ የመዳን ተስፋ የለም። ማርያም አምና የዳነችበት መንገድ አንተን ያድናል። ለማርያም ሰርቶ አንተ ጋር አይቆምም። ማርያም እንዴት ነው የዳነችው ብለህ መርምር። ማርያም የዳነችው የእግዚአብሔር ልጅ ኢየሱስ ክርስቶስን በልቧ ላይ አምና ተቀብላ ነው። አንተም የምትድነው በእሷ መንገድ ብቻ። ሌላ መንገድ አለ? የለም። ሌላ መንገድ የለም ወዳጆች፣ የለም። ማርያም የዳነችበት ያ ወንጌል ነው አንተን ሊያድንህ ሊታደግህ የሚችለው። ማርያም ጋር አድኖ ማርያም ጋር ደግሞ ሞዲፋይ የተደረገ ወንጌል የለም። ማርያም በአብርሃም በይስሐቅ በያዕቆብ ካልዳነች አንተም በማርያም አትድንም ብራዘር፣ አትድንም። ማርያም የዳነችው የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ነው። ከኢየሱስ ውጪ አዳኝ አልነበራትም፣ የላትም። ሰው አንተ ጋር የሚመጣው ይሄ ወንጌል እውነት የማዳኑ ተስፋ ይሄው ነው። ሌላ የተለየ የማዳን ተስፋ የለም። ማርያም ጋር ሰርቶ አንተ ጋር ሲደርስ ደግሞ በማርያም ሞዲፋይ አይደረግም። አንድ መንገድ ነው ያለው ብራዘር። ማርያም የዳነችበት ያመለጠችበት ከእግዚአብሔር ጋር የታረቀችበት እሱ የማዳን መንገድ አንተ ጋር ሲመጣ አንተን የሚያድናል ይታደጋል። ሌላ የመዳኝ መንገድ አለ? የለም። አሁን ቤተክርስቲያን ግን ከውድቀቷ የተነሳ እያደረገች ያለችው ይሄንን ብራዘር፣ ሐዋርያቶች ያልሰበኩትን ወንጌል ሞዲፋይ አድርጋለች። ምን ብላ? ኢየሱስ ቃል ኪዳን ሰጣቸው። ከባድ ውሸት ማለት ነው። ቃል ኪዳን ሰጣቸው ምን ብለው? ደግሞ ባንቺም ምን ያደርግ? ስምሽን የጠራ ከዛስ ተስካርሽን ያደረገ ብራዘር፣ ልትበላ ካልሆነ በስተቀር ሰውን ብራዘር በማርያም ስም ማብላት ከዘላለም ሕይወት አድነ። አንተ ለሆድህ ካላዘጋጀው በስተቀር ይሄንን ትምህርት ሐዋርያው ጳውሎስ እኮ አላለም ስለ ወንጌል ስንት ዋጋ የከፈለ? እነ ዮሐንስ እኮ አልተናገሩም ብራዘር። በስማችን አብሉና ትጸድቃላችሁ እኮ አላሉም ወዳጄ። ትድናላችሁ እኮ አላሉ። ቤተ ክርስቲያን በስማችን አሰሩ አላሉ ብራዘር። የመዳን መንገድ በጣም ግልጽና በጣም ግልጽ ነው በሐዋርያቶች ዘንድ። አልተወሳሰበም። የማንም ስም አብሮ አልተነሳም።
ለሐዋርያቶች ወንጌል በጣም ግልጽና ሲምፕል ነው። መዳን የሚፈልግ ሰው አለ? አዎ። እንግዲያውስ በእግዚአብሔር ልጅ በክርስቶስ ኢየሱስ ይመን ይድናል። ይሄ ነው ወንጌል። ብራዘር ወንጌልን አታወሳስብ። የራስን መንገድ አትጨምር። ወንጌል ግልጽና ግልጽ ነው። ያውም በእግዚአብሔር ልጅ በክርስቶስ ኢየሱስ ማመንና ማመን ብቻ። this is ወንጌል ብራዘር። ወንጌል ይሄ ነው። ከዚህ ውጪ ሌላ ወንጌል የለም። የምስራቹ ይሄ ነው። በስማችን ቤት የሰራ ቤተክርስቲያን ያሳነጸ የልጁን ስም በስሜ የጠራ ይሄ ወንጌል አይደለም። እንዲህ አይነት ወንጌል ከአባቶች አልተቀበልንም። የትኛውም ሐዋርያ እንደዚህ አይነት ወንጌል አልሰበከም። እንደዚህ አይነት ወንጌል። ዛሬም ይሄ ወንጌል አይቀየርም፣ አይለወጥም። ዛሬም ቤተክርስቲያን በድፍረት ሰብካለች። ጆሮ ከሰጣት በእግዚአብሔር ልጅ በክርስቶስ ኢየሱስ እመንና ትድናል፣ ትጸድቃለህ፣ የእግዚአብሔር ልጅ ትሆናለህ፣ መንግስቱን ትወርሳለህ። ወንጌል ቤተክርስቲያን ዛሬም ደስ የሚለኝ የወንጌል አማኝ ከሆንኩበት ሚስጥር በጣም ምኮራበት ነገር ቢኖር ይሄ ነው። የሚሰበከው ኢየሱስ ክርስቶስ ብቻ ያድናል። ሌላ የመዳኛ መንገድ የለም። ሐዋርያው አይነሳም፣ ፓስተሩ አይነሳም፣ ነብዩ አያድንም፣ ዲያቆኑ አያድንም። ብራዘር የሚያድን ተብሎ የሚሰበክ አንድ ስም አለ። የሚታደግ ተብሎ የሚነገር አንድ ስም አለ። የዳንበት ተብሎ የተነገረን አንድ ስም አለ። ስሙም የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። ሌላ ስም የለም ብራዘር፣ የለንም ሌላ ስም። ኢየሱስ በክብር ይሰበካል፣ በሙላት ይነገራል ይሄ ስም። ዛሬም ኃጢአተኛ በደለኛ እንደኔ ያለ ሰው መጥቶ በዚህ ስም ያርፋል። ከእግዚአብሔር ጋር በዚህ ስም ይታረቃል። በዚህ ስም የዘላለም ሕይወት ዋስትናን ይቀበላል። ወንጌል ይሄ ነው ብራዘር። ዛሬም እንደኛ ያላችሁ ኃጢአተኞች በደለኞች አላችሁ፣ ለእናንተ የመስራች ያለን ወገኖች፣ ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ፣ ትድናላችሁ። ሌላ ወንጌል፣ ሌላ የመስራች፣ ሌላ ተስፋ የላትም ቤተክርስቲያን። ደስ አይል? የወንጌል አማኞች ቤተክርስቲያን ስትመጡ ሌላ ተስፋ የለንም። የሚያድኑ ስለናንተ የሞቱ በመስቀል ላይ ዋጋ የከፈሉ የተሰቃዩ አሉ አይባልም። በባዶ እግራቸው እንደዚህ ኖሩ፣ ይሄን ያክል ዓመት ተሰቃዩላችሁና የሚባሉ ሰዎች የሉንም። ስለኔና ስለአንተ ኃጢአት በመስቀል ላይ አንዴና ለአንዴ ለመጨረሻ ጊዜ ኢየሱስ ክርስቶስ ተሰቃይቷል። ያኔ የከፈለው ዋጋ አሁንም ትኩስ ነው። ያኔ የፈሰሰው ደም አሁንም ያድናል። አይኖች ሁሉ ወደ ኢየሱስ፣ አይኖች ሁሉ ወደዚህ አዳኝ፣ አይኖች ሁሉ ወደዚህ ታዳጊ ዛሬም እናዞራለን። እኛ ድምፅ ነን ብራዘር። የምንሰብከው ኢየሱስ አለ፣ የሚታደግ ኢየሱስ አለ። ዛሬም የምንጠቁምህ ኢየሱስን ነው ወዳጄ። ኢየሱስ ያድናል ነው የምንልህ። ዛሬም ኢየሱስ ይታደጋል ነው የምንልህ። መዳን፣ ማምለጥ፣ ከእግዚአብሔር ጋር መታረቅ ትፈልጋለህ? አዎ። መልስ ጥያቄ ይሄ ከሆነ ና ወደ ኢየሱስ። የህይወት የእንቆቅልሽ ሁሉ መልስ የሆነው ኢየሱስ ነው። የጥያቄዎች ሁሉ መልስ የሆነው ኢየሱስ ነው። ኃጢአተኛ በደለኛ መጥቶ ረፍት የሚያገኝበት ስም ኢየሱስ ነው። ና በክርስቶስ ኢየሱስ እመን ብራዘር። ነይ በክርስቶስ ኢየሱስ ረፊ፣ ነፍስሽን አሳርፊያት። ኢየሱስ ይታደጋል፣ ያድናል። ዛሬም መዳን በሌላ በማንም የለም። ይሄ ወንጌል ነው በቤተ ክርስቲያናችን የሚሰበከው። ኢየሱስ ክርስቶስ ያድናል ወገኖች። ስለ እናንተ ኃጢአት በደል በመስቀል ላይ ዋጋ ከፍሏል። ዛሬም መዳን እፈልጋለሁ፣ ማምለጥ እፈልጋለሁ የምትሉ ወገኖች ካላችሁ የምንነግራችሁ የምናካፍላችሁ የምስራች ይሄ ነው።
ስሙ የእግዚአብሔር ልጅ ኢየሱስ ክርስቶስ የሆነ ስለ እናንተ ኃጢአትና በደል በመስቀል ላይ ዋጋ የከፈለ እሱን በማመን ልባችሁን ብትከፍቱ ኢየሱስ ክርስቶስ ዛሬም ያድናችኋል፣ ይታደጋችኋል። ከኢየሱስ ውጪ የሚያድናችሁ የሚታደጋችሁ ማንም የለም። ኢየሱስ ምን ያደርጋል? ያድናል፣ ያድናል። ይህንን ወንጌል ነው የምንሰብከው። ያድናል ወገኖች፣ ያድናል፣ 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 ያድናል። ሌላ ወንጌል የለንም። ኢየሱስ ያድናል። ይህን ነው የምንላችሁ። ጸጋና ሰላም ይብዛላችሁ። በጣም ወዳችኋለሁ። እሺ ዳኙ፣ ምንድነው ጥያቄ? ከየት ቤተ እምነት ነህ? በቅድሚያ ሰላም ላንተ ይሁን። ሰላም። ከየት ቤተ እምነት ነህ? ሰላም ወዳጅ። ክርስቲያን ነኝ። ክርስቲያን ነኝ ስትል ክርስቲያን በክርስቶስ ማመን። ምን የት ቸርች ነው ያለው? ኦኬ፣ ዲሞኔሽን ማለት ነው። የት ቸርች ነው ያለው? መካነ ኢየሱስ ማለት ኢየሱስ ቸርች ኢየሱስ ቤተክርስቲያን። ቤተ እምነትን አትዋሽ። እሺ አትፈር። ቤተ እምነትን ሳታፍር ሼም ሳይዘ ስትናገር እሺ ወዳጄ፣ ያው ሼም አይዛችሁ ማለት ቤተ እምነታችሁ ያላችሁበት ምናምን ሼም የሚይዛችሁ ከሆነ ምን ሰራላችሁ? ሙቭ ማድረግ ነው ያለባችሁ። ሙቭ አድርግ ብራዘር፣ ሙቭ አድርግ ብራዘር። አትዋሽ፣ አትዋሽ። መዋሸት የለባችሁ። ሰው ቤተ እምነቱን ማፈር ከጀመረ በቃ ምን ይሰራል ብራዘር? ሙቭ ማድረግ ነው ያለበት አይመስልህ? እና እሺ ኤኒዌይስ ወዳችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። በጣም ነው የምወዳችሁ። ወንጌል ይቀጥላል። ኢየሱስ ክርስቶስ በሙላት ይሰበካል። የዘመናት ተረት ከትውልዳችን ላይ በእግዚአብሔር ቃል ብርሃን ይነሳል። እናምናለን። ጌታ ጀምሯል፣ ጌታ ይጨርሳል። የጀመርነው በእግዚአብሔር ኃይል ነው፣ በእግዚአብሔር ክንድ ነው። የምንቀጥለውም በእግዚአብሔር ክንድ ነው፣ በእግዚአብሔር ኃይል ነው። የምንበረታው በእግዚአብሔር ኃይል ነው። ብራዘርስ ወንጌል አሁንም ይቀጥላል። ምድራችን ከዚህ በላይ ይወርሳል። ግልጽ ነው፣ ምንም ጥያቄ የለውም። ኢየሱስ ክርስቶስ ያሸንፋል። ለዘመናት ኢየሱስ ክርስቶስን ብራዘር ሊቋቋም የሚችል አንዳች ኃይል የለም። ይኸው ጌታ የጀመረው በሰው ብዛት አይደለም፣ በ12 ሰው ብራዘር ይችላል፣ ይችላል። የሰው ብዛት አይደለም፣ ክንዱን ተማምኖ ነው ወንጌል እስከ ዓለም ፍጻሜ እኔ ከእናንተ ጋራ እሆናለሁ ነው ያለው። ብራዘር ጌታ ነው ከኛ ጋር ያለው። ወንጌል ያሸንፋል። ኢየሱስ ክርስቶስ በክብር ይሰበካል፣ በሙላት ይሰበካል፣ በሙላት ይሰበካል። እና ይህንን ነው የምንነግራችሁ። ይህን ጌታ ሳትቀበሉ ዘመናችሁን አትጨርሱ። የሚያድን የሚታደግ ኢየሱስ አለ። ኢየሱስ ይወዳችኋል። ስለ እናንተ ኃጢአትና በደል በመስቀል ላይ ዋጋ ከፍሏል ኢየሱስ። እሱም በማመን እንድትድኑ እንድትጸድቁ የእግዚአብሔር ልጆች እንድትሆኑ በጌታ ፍቅር እናበረታታችኋለን። እና ጸጋና ሰላም ይብዛላችሁ። ተባረኩልኝ። ልጅ ከትምህርት ቤት ፒክ ማድረግ አለብኝ፣ ሰው መውጣት አለብኝ። ለዛ ነው። እወዳችኋለሁ። ጌታ ቢፈቅድ ጌታ እድል ቢሰጠን ማታ ላይ እንገናኛለን። ከዚህ በኋላ አለው አልጠፋም። እንዴት ነሽ? እሺ ሰላም ልበል። ጌታ ይባረክ። በጣም ሰላም ነኝ። ጌታ ኢየሱስ አንተንም ይባርክ። በዚህ ያላችሁ ይሄን የወንጌል ድምጽ የሰማችሁ የምህረትና የጸጋ ዘመን ከመዘጋቱ በፊት የመዳኑን ወንጌል ስትሰሙ ልባችሁን እልከኛ አታድርጉ። ይሄ እውነት ተነግሯችኋል። ይሄ ቃል ይፈርድባችኋል። በእግዚአብሔር ፊት ኤክስኪውዝ የላችሁም። አልሰማንም ማለት አትችሉም። ያድናል ኢየሱስ። መጽሐፍ ቅዱስን አንብቡ። እኛ ከኪስ አውጥተን ያልዳንበትን ያልሆነውን አይደለም የምንነግራችሁ። በእግዚአብሔር ቃል የጸናን እውነት ነው እየተነገረ ያለው። እባካችሁ የጸጋ ዘመን የምህረት ዘመን ሊያልቅ ነው። ጌታ ኢየሱስ በድንገት ይመጣል። ያ ከመሆኑ በፊት እባካችሁ ልባችሁን እልከኛ አታድርጉ። ይሄ በዱላ እንኳን ሊነገር የተገባው እውነት ነው። ሊመጣ ካለው ፍርድ አንጻር እንዲመጮሃችን እንደዚህ መናገራችን ብቻ በቂ አይደለም። ከዚህ በላይ ሰው ይሄን እውነት እስኪቀበል ድረስ መነገር አለበት። ፍርዱ ቀላል ፍርድ አይደለም፣ የዘላለም ፍርድ ነው። በዚያ ሆኖ ጸጸትና ጥርስ ማፋጨት ከመሆኑ በፊት
ይሄንን የእግዚአብሔር ስጦታ ተቀበሉ። ይሄ የዘላለም ሕይወት በክርስቶስ ኢየሱስ የእግዚአብሔር ስጦታ ነው። በነፃ በጸጋ የተሰጠ ስጦታ ነው። ይሄ ከእግዚአብሔር ለሰው ልጆች እግዚአብሔር ከመውደዱ ከፍቅሩ የተነሳ ስለራራልን አንድያ ልጁን እስኪሰጥ ድረስ ስለወደደን ይሄ ስጦታው ነው። የእግዚአብሔርን ደግነት የእግዚአብሔርን ቸርነት የተገለጠበት የእግዚአብሔር ስጦታ ነው። ሰው እንዴት ስጦታን እምቢ ይላል? ይሄ ስጦታ ደግሞ ተራ ስጦታ አይደለም። የዘላለም ሕይወት ከኔ ጋር አብራችሁ ኑሩ፣ የፈጠርኳችሁ ለፍቅር ነው፣ አብሬ ልኖር ነው ያለው እግዚአብሔር። በኃጢአትና በበደላችሁ ምክንያት ብትወድቁም እንደገና እድል ሰጠን። በክርስቶስ ኢየሱስ ነው ይሄ እድል የመጣው፣ በሌላ አይደለም። ጻድቃን ሰማዕታትም ተስፋ ያደረጉት ኢየሱስን ነው፣ ራሳቸውን አይደለም። ሰው ተፈጥሮ ተባረኪ። መውጣት አለብኝ እኔ I have to go እና ተመራጋሪውና ተባረኪ። ማታ ተባረኪ። ኦኬ ተባረኩ። ይሄን እውነት ተቀበሉ። ጨርሻለሁ። አሜን። ተባረኪ። እወድሻለሁ። ተባረኩ። ጸጋና ሰላም ይብዛላችሁ። እወዳችኋለሁ። ማታ ጌታ ቢፈቅድ ብንኖር እንገናኛለን። ጸጋና ሰላም ይብዛላችሁ። መልካም ውሎ፣ መልካም ምሽት ይሆነላችሁ።